እና አላህ ምን ይላል መሰላችሁ? በእርግጠኝነት እጭ አሁን የምትጠይቀው ጥያቄዎች ልጅቱ የጠየቀችው ጥያቄዎች በጣም እንድታምን ፈልጋ ከሆነ የምትጠይቀው አላህ ቃል ገብቷል እንደዚህ አይነት ሰዎች በሚገርማችሁ መልኩ ምን ብሏል መሰላችሁ? ኢየዕለም ኢላሁ ፊ ቁሉቢኩም ኸይራ ይላል። አላህ በልባችሁ ውስጥ ኸይር ነገር መኖሩን ካወቀና ቢያቅ ዩእቲኩም ኸይራ አለ፣ ኸይር ነገር ይሰጣችኋል። አንድ ቀን እንኳን ጊዜ 30 ሰከንድ እንኳን 30 ደቂቃ ጊዜ እንኳን አልሰጣትም። እና አላህ ሊመራ ሲፈልግ ነገ ከነገ ወዳ ምናምን የሚባል ነገር የለውም። አላህ አየው ከልባችሁ ውስጥ መልካም ነገር ብቻ እሰቡ እንጂ አላህ ኸይር ነገር ለእናንተ እንደሚሰጥ ቃል ገብቶላችኋል። እና እርግጠኛ ነኝ እኔ እየጠበቅኩ ነበር። እኔ ልንገራችሁ አሁን እዚህ ከታች ሁኜ ለወጣ አይደለም የወጣሁት፣ እየጠበቅኩ ነበር። ሻሃዳውን ሳትል በፊት እየጠበቅኩ ነበር። እሱ አላህ ነው የሚያውቀውስ። በእርግጠኝነት እየጠበቅኳት ነበር። ምክንያቱም የአላህ ቃል ምንጊዜም ተፈጻሚ ነው። ምንጊዜም ዛሬ ላይ ልባችሁ ላይ ኸይር ነገር የምታስቡ ሰዎች ካላችሁ በእርግጠኝነት አላህ በትክክለኛ ቀጥተኛው መንገድ ይመራችኋል። ምክንያቱም አላህ ወመን አስደቁ ሚነላህ ቂላ፣ ከአላህ ቃል የበለጠ እውነተኛ ተናጋሪ የለም። እና የትኛውም ሰው በትክክል አላህን በልብ እንዲመራው ኸይር ነገር በልቡ ይሰብ፣ አላህ ኸይር ነገር ይሰጠዋል። በልባችሁ ውስጥ ያለው ነገራቶች ሁሉ እንዳልነበሩ ያደርግላችኋል። እሱ የአላህ ቃል፣ የእኔ ቃል አይደለም፣ የአዲስ ቃል አይደለም፣ የአቡበከር ቃል አይደለም። በእርግጠኝነት አሁንም ያላችሁ ካላችሁ በእርግጠኝነት እንደዚህ እስልምናን ለመምጣት የምትፈልጉ ከሆነ ከልባችሁ ጥሩ ነገር ሰው ልባችሁን ጥሩ ነገር ሰው ማለት ለምትጠይቁት ጥያቄ ለየትኛውም መልኩ ራሳችሁን ዘግታችሁ አትምጡ። ያልመጣችሁ ቀን አምላክ ለእናንተ ቀጥተኛውን መንገድ ለመግባራት ቃል ገብቷል። ለዚህ አላህ ቀጥተኛውን የመራችሁ ጌታ ምስጋና ይገባው። በነገራችን ላይ ለእኛም ጽናቱን ይስጠን። ሁሌ የምናደርገው ዱዓ ነውና ለእናንተ ለእኛም ጽናቱን ይስጠን። አላህ ቀጥተኛውን መንገድ ሁላችንን ይምራችሁ። የመጨረሻ መልእክቴ ነው። እናመሰግናለን ስላደመጣችሁ። ሰላም አለይኩም። ወአለይኩም ሰላም። እኔ 24 ሰዓት ኡስታዚና ቢያወራ እኮ ላይክ አንድ ሰው ቢያገኘው እንደ እንትን የምታፈሰው ነገር ላይክ ነርቸር እንትን እንደሚበቅል አልጠራጠርም። እና ላይክ አም ሶ ሃፒ ሁሉ ጊዜ አራውንድ ስላለ ኡስታዚና አላህ ይጠብቅህ። አንተንም you're amazing too። አመሰግናለሁ። አቡኪ አለክ ሶ ቤዚክሊ የጀመርነው ነገር አለ እንደ ኮሚትመንት ማይንድ ሴት ላይ እኔ ቲክቶክ ላይ ስመጣ ሰዎችን ማይንድ ሴት ላይ ለመስራት ነው። መጀመሪያ አንድ ነገር ሰው ራሱን እኔ ማን ነኝ ብሎ ከጠየቀ ለእኔ ሰክሰስ ነው ብዬ ነበር ቲክቶክ ላይ መጣሁት። ከፈራረሰ ከሆነ ቦታ ላይ እኔ ማን ነኝ በቃ ላይ ማይ ብሎ ከጠየቀ ከዛ ላይ ማደግ የሚችልበት ቦታ ነው ብዬ ስለማስብ እንዳጋጣሚ ትናንትናም ስናነሳው ሰሞኑንም ውስጤ ሲንሸራሸር ስለነበር አሪፍ ፖይንተሮችን አቡኪም ይዞ throughout the weekend ጥቅስ ምናምን ሳይሆን about mind set in general እንጫወታለን ነገር ነው። የቁጥር ጉዳይ አስጨንቆን አያውቅም። ቁጥር ማብዛት ኸይር የለውም። ዝም ብለን የዓለም ሰው በሙሉ ስለሰለመ ኖ ማተር ምንም የሚፈጥረው ነገር የለም። የምንጨምረው የምንቀንሰው ነገር የለም። ቀደም አንዲት እህት እኛ ቤት ሰልማለች። ዛሬ ያው ቀደም ሰልማለች። አሁን ደግሞ እዚህ ሻሃዳ ይዛለች። ነገም ሻሃዳ ይያዛል፣ ከነገ ወዲያም ሻሃዳ ይያዛል። እኛ ደህና ነገር ስለሰራን አይደለም። የአላህ በረካ፣ የአላህ ረህመት፣ የአላህ ጥበብ ተጨምሮበት ነው። የአላህ ስራ ተጨምሮበት ነው። እኛ ያደረግነው ነገር በሙሉ ምንም የሚረባ ነገር ሆኖ አይደለም። ወሊላሂ አልሐምድ አልሐምዱሊላህ ትልቅ ነገር ነው። አንድ ይሄንን ፖይንት ነው ማስቀመጥ። ሁለተኛ ኢንሻአላህ ቁርአን የምትቀሪበትን ሜተድ ምናምን ታመቻችልሻለች እህት ዛህራ አለች ከታች ያንን ነገር አውሪያትና እንትን ትጽፍልሻለች። ኢንሻአላህ አውሪያትና እሷን ማናገር ትችያለሽ። ሁለተኛው ፖይንት ያ ነው። ሶስተኛ ደግሞ ኢንሻአላህ ቁርአን ቅራለን ነው። ሶስተኛ ደግሞ ኢንሻአላህ ዛሬ ፖይንታችን ሐሳብ
እኔ ሐሳብ ይዤ ነው የመጣሁት የነበረው፣ ግን ጥሩ ቫይብ ላይ ነው ያለው። ይሄን ቫይብ አንቀይረው። ስለዚህ ኢንሻአላህ በዚሁ ቫይብ ላይ እንትን ይደረግና እኛ ሌላ ጊዜ ደግሞ እናዞረውና ቆይ ሚውትሽ እንዳታነሽ አዲስ ቆይ ሚውትሽ እንዳታነሽ። እሺ ስለዚህ ይሄን ቫይብ አንዴ አንቀይረውና ከዛ ኢንሻአላህ ወላሂ በጣም ስለገረመኝ ነው ሾክ ዶኛለሁ። ያመጣሁት እዚህ የመጣሁት ርዕስ በቃ ይሄን ፖይንት ነው። 3 ፖይንቶችን አንደኛ ሰዎች ከራሳቸው ባህሪ ጋር እንዴት በቃ ሰው ይሄ ሰልፍ አክቹዋላይዜሽን ብለን ትናንት የጀመርነው ነገር ነበር። አንድ ያን ፖይንት እንዴት እናያለን። ሁለተኛው ዲሳይድ እንዴት እናደርጋለን። ፈይዛ አዘም ተፈተወከል አላህ። ሶስተኛው ፖይንት ደግሞ ጥያቄን ስንጠይቅ አይምሮን ዘግቶ አለመጠየቅ፣ ራሽናል ማይንድን መጠቀም እና እነዚህን 3 ፖይንቶች ከቁርአንና ከነቢያችን ሐዲሶች ጋር አገናኝተን እናያለን ብዬ መጥቼ ሶስቱንም አንዱን ባላየው ሁለቱን በተግባር አይተን ነው እና ኢንሻአላህ ከተመቸን የተወሰነ ደቂቃ መጨረሻ ላይ ሁሉ ነገር እንትን ከተደረገ በኋላ ያንን የምናደርግ ይሆናል። ዛህሩ ገብታለች፣ ምናልባት እንትን በያት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅደሚ በቃ እናት አሁን እኮ እንትናን እየከፈተች ነበር። ቅደሚና ከዛ እኔ ያወራሉ በይ። በፍጹም እንዴ ነው የአቡኪ ቀጥታ አቡኪ ጋር ስለሆነ ኮንቨርሴሽን ችግር የለውም። እሺ ሰላም አለይኩም ይስራዬ፣ ለመጀመሪያ ጊዜ ነው አሰላሙ አለይኩም ብለሽ ነው ቀደምኳችሁ። ሀቢበቲ እንኳን አላህ ሱብሓነሁ ወተዓላ ወደ ቀኑ መንገድ መራሽ። አላህ ጽናቱን ይስጥሽ፣ ለእኛም ኢኽላሱን ይስጠን። ጀዛኪላሁ ኸይር። ወደኛ ስለተቀላቀልሽን ደስ ብሎናል እህታችን ስለሆንሽ እና አላህ ጽናቱን ይስጥሽ። እኔ በውስጥ ላውራሽና እንትን ሰለሰላት አሰጋገድ ምናምን አስተምርሻለሁ ኢንሻአላህ። እንደገና ደግሞ ቁርአን ምናምን ገብተሽ ከኛ ጋር ትማሪያለሽ በኢዝኒላህ። እና ትምህርት ላይ ቅድም ኡስታዝ እያሉሽ ነበርና ትምህርት ላይ በደንብ ጎበዙኝ እሺ ኢንሻአላህ። አላህ ጽናቱን ይስጥሽ። አሁን እንማማራለን በኢዝኒላህ። ለፈጅር እንድትሰግጂ ፈጅር ነው የምትጀምሪው። አሁን 12 ሰዓት ከምናምን ስላለ ፈጅር ትጀምሪያለሽ ኢንሻአላህ። አላህ ያጽናሽ። ሁላችሁም እዚህ ያሉትን ፎሎ አድርጉ። ዛሬ ተቀደምኩኝ። ሌላ ጊዜ ሌላ ሰው ሻዳ ይሳቅ ነበረ፣ እኔ ነበርኩ ግቡ ዛሃሩ። ይህንን ቃል የምስክር ቃል ስትሰጥ ልክ ይህንን እንዳለች ካለች በኋላ አላህ ሱብሓነሁ ወተዓላ ከዚህ በፊት የነበረው ወንጀሏን በሙሉ ያራግፈዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላሙ የጅቡ ማ ቀብለሁ፣ እስልምና ከእስልምና በፊት የነበረውን ወንጀል በሙሉ አላህ ሱብሓነሁ ወተዓላ ያብስለታል አሉ። ልክ ከእናቱ ሆድ እንደወጣ ወይም ከእናቷ ሆድ እንደወጣች ህፃን ነው የሆነችው በአሁኑ ሰዓት ማለት ነው። ይሄ የአላህ ሱብሓነሁ ወተዓላ ፈድል ነው። ስለዚህ ከዚህ በፊት የነበረችውን ህይወት በሙሉ አላህ ሱብሓነሁ ወተዓላ ሰርዞላታል። በዚህ ላይ ደግሞ ዛሬ አልሐምዱሊላህ እስልምና ተቀብላለች። ካሁን በኋላ ደግሞ ራስዋን አውቃ ራስዋን አዘጋጅታ ለአላህ ሱብሓነሁ ወተዓላ ስጁድ በምትወርድበት ሰዓት ላይ ስራ ጀምራለች ማለት ነው። ልክ ስራ ስትጀምር ደግሞ ከዚህ በፊት የሰራችውን ጥፋቶች በሙሉ ወንጀሎች በሙሉ አላህ ሱብሓነሁ ወተዓላ ወደ መልካም ይቀይርላታል። ኢላ መን ታበ ወአመነ ወዓሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ይላል። እነዛ ከዚህ በፊት ስህተት ላይ የነበሩ ሰዎች ጥፋታቸውን አምነው ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ የተመለሱ ከሆነና ከተመለሱ በኋላ የተወሰነውን ስራ ከጀመሩ ከዚህ በፊት ይሰሩት የነበረ ተግባራቸው በሙሉ አላህ ሱብሓነሁ ወተዓላ ወደ መልካም ይቀይርላቸዋል ይላል። ሱብሃንአላህ። ስለዚህ ይህንን እድል ማንም ሊያገኘው የሚችል አይደለምና እህቴ አልሐምዱሊላህ አላህ ሱብሓነሁ ወተዓላ እንኳን ወደ ተፈጠርሽበት እምነት መጣሽ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ፣ አላህ ያበርታሽ፣ አላህ ያጠንክርሽ። በዚህ ላይ ደግሞ ዋናው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኺያሩኩም ፊል ጃሂሊየቲ ወኺያሩኩም ፊል ኢስላሚ ኢዛ ፈቂሁ ይላሉ። ከእናንተ ውስጥ ምርጦች የሚባሉ ከእስልምና ውጪ ያሉ በጣም የተማሩ ያወቁ የነበረና ወደ እስልምና ሲመጡ ደግሞ ተመራምረው ጠይቀው የመጡ ሰዎች እነሱ ይመረጣሉ አሉ። በእውቀት የሚመጣ ነው እስልምና ማለት። ስለዚህ አውቀሽ ተረድተሽ የመጣሽ ስለሆነ ካሁን በኋላ የቀረውን ህይወትሽ ደግሞ እህቴ ማንበብ በጣም ብዙ ነገር
ብዙ እንድታውቂ ያደርግሻል። እዚህ ያሉ ወንድሞቻችን አሁን የምታያቸው እህቶቻችን የምታያቸው በማንበብ ነው ጣራ የደረሱት። ስለዚህ አንቺም ኢንሻአላሁ ተዓላ ማንበብ በተቻለ መጠን በተለይ ደግሞ ጸጥ ባለበት ሰዓት ላይ የተለያዩ መጻፍቶችን እያነበብሽ ራስሽን ኢንሻአላህ እንድታጠነክሪ ነው ወንድማዊ ምክሬን መመክርሽ። አላህ ጽናቱን ይስጥሽ ኢንሻአላህ። አሁን ንጹህ እንደሆንሽ ከአላህ Subhanahu Wa Ta'ala በዚህ ንጹህነትሽን እንድትገናኚ ጌታችን አላህ Subhanahu Wa Ta'ala እንማጸናለን። በርቱ፣ ጠንክሩ ወንድሞቼ፣ ሁላችሁም እዚህ ያላችሁ አላህ Subhanahu Wa Ta'ala አጅራችሁን ከፍ ያርግላችሁ ላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ በመሃል ልግባና ኢንሻአላህ ስምና የምትሉ ስም ኦልሬዲ አውጣለች እና አላህ ያጽናት እህታችንን፣ አላህ ያግዛት። የቁጥር ጉዳይ ያቺ ዘለበት ናት። ዘለበቷን እንይዛለን፣ ክላይም እናረጋለን። ቢያቅተን አትሊስት እዛው ግን ተንጠልጥለን እንቆይ ነው በቃ እያረግን ያለ ነው እንጂ ሁሉም የምታዩ እኩል አቅም ኖሮት ጓደኛ ገብቶ ቤተሰብ ሳያጣ ሳይቸገር ሳይረበው ምናምን አይደለም። አስፈርሚ ይጋሚ አለን። እኔ ጋር መተሽም ቢሆን እነዚህ የምታያቸው ጓደኞች እቅፍ ድግፍ አድርጉ ስቲያቸው እቅፍ ድግፍ የሚያደርጉ ዲስካሚቲ ነው። እሱን አልልሽም ስላየኋቸው ነው። 3 ወር ውስጥ they just love you who you are። እውነተኛ እንደ ሙስሊሞች ሙስሊም ክርስቲያን ምናምን ሳይሉ የሚያቅፉ ናቸው። እኔ ቤት ያየሁት አይደል ነው የድሮ የተሰማኝን ያስተዳደገኝ ስሜት ነው ያገኘሁት እዚህ ጋር። ግን ዋነኛና ዋነኛው እኔ ልሸነግልሽም አልፈልገው የምትይዙ አላህን መንገድ ብቻ ነው። ሰዎች ላይ ምናምን የሚባለው ነገር ላይኖር ይችላል። ሰው ላይ if you hold that አንቺ እኮ የሚያዘው ሰማይና ምድርን የያዘው ፈጣሪ ነው። ሲፈልግ ሰውን ሂድና አስተምራት ብሎ ይልክልሻል። ሰውን አግዛት ብሎ የሚልክ ፈጣሪ እኮ ነው። ሰለምኩ በኋላ በፊት አምላክ ፈጣሪ ምናምን ስላልነበረኝ ደረቴን ቅብር ብዬ እኔ እኮ ፈጣሪ ያለኝ እኔ ፈጣሪ ባሪያ ሆኜ በምን አንሼ ነው ዋይ እኔ ቦክሴ ውስጥ ጥንቅቅ ብዬ መግባት ነው ብቻ ለፈጣሪ ለመታዘዝ ያንን ነገር ልሁን እንጂ ምኑን አጥቼ ሰላሜን ካገኘው ከዚህ በላይ ምን አለኝ? ስለዚህ ለምን ፍርስርስ ብሎ የፈለገውን አይሆንም። so the only truth is absolute truth አንዱ አላህ ነውና አላህ ጋር ያችን አንዷን ሻሃዳ ያዢ። ያችን ቃሏን ደግሞ ቀንሽን ሰዓትሽን ስቆጥሪ ሚስ የምታረጊው እሱ ጋር ነው፣ ከኔ አይደለም። ከአቡኪ ጋር ወይ ከኔ ጋር ምናምን አይደለም። you just missing out የፈጣሪን ደቂቃ በኋላ ታጥበሽ ሰላት አድርገሽ ፊቱ ለመቆም ምንጭበትን ላለመታ ዛሬ ኮንትምብል ቤተሰቤ ስራዬ ህይወት የሚላለ ላንቺ ብቻ ሳይሆን ያቺን ፕሮሚስ በመግባትሽ ነው ወደ መታዘዝ መግባት ነው፣ ሌላ አይደለም። አሁን ብዙ ሰው ላለመታዘዝ እያነከሰ ነው። ምክንያቱም እስልምና ጨዋታ አይደለምና እስልምና እንደሌላው ነገ ከነገ ወዲያ ያቺን ፕሮሚስ ከገቡ በኋላ ይፈራሉ። ፍርሃት ያውን ቢይዝ እኮ ሰው ቢርቅ ሰው ባይኖር ምናምን የምትይው ልብሽ አይ አንደርስታንድ። ከሁሉ ነገር በላይ ግን ወደ መታዘዝ ነው የምትገቢው። ፈጣሪሽን አላህን እያመሰገንሽ እየተገዛሽ አት ኤንድ ድረስ ለመኖር ኮሚትመንት ነው የምትገቢ። በቃ ለእኔ የምለው ያንን ነው። ስለዚህ ያንን ፍራቻ የምንይዘው who are we kidding ፈጣሪ ፊት ላለመቆም ነው ቀጠሮ የሚይዘው። እኔ I can't እኔ እንኳን ሰው ሲያስጠብቀኝ አልወድም እንኳን ፈጣሪን እና I wish ልባቸው ያን ፍንቅል ቤት ሁላችንም ግን እንትናለና ዶንት ወሪ አይ አንደርስታንድ እረዳሻለሁ። እንደ ፋሚሊ ብቻ ሳይሆን እንደ ሙስሊም እንደ ኖርማልም ሰው ኤኒታይም ዩር ዌልካም። ሻሃዳ ብትይዢ ባትይዢ ለእኔ ዩ አር ዌልካም ኤኒታይም ማለት ነው። ብትይዢ ለማን ነው? አንቺ ነፍስሽን አዳንሻል፣ ለእኔ መቶንሽን እንድናወራዋለን። አትሊስት በጀነት ሆነን ትዛለሽ አዲ እንደዚህ እኮ ተባብለን ነበር ብለን የምናወራ እንሆናለን። ባጣሽ ግን እዚህ ምድር ላይ አብረን ተጎራብተን በልተን ጠጥተን እንኖርና ስንጨርስ ጆርኒያችንን መንገዳችን ሰፐሬት ይሆናል። እያዘንኩም ቢሆን ሰፐሬት ይሆናል አር ጆርኒ ማለት ነው። እና አብሽ ከደቂቃ በኋላ ቲክ የምትለው የእሷ ባለቤት ነው አይደለሁም። ስለዚህ ፈጣሪ ስለሆነ ከዛ በላይ ደግሞ ጀግና ሞት አለ እና ከሱ በላይ ጀግናውን ስቴፕ አድርጌ ልረግጠው የምችለው ፈጣሪ መንገድ አንዱን ሲይዝ ላልፈው እችላለሁ፣ እንሻገራለን። እና አላህ ይምራሽ። ቀጥተኛውን መንገድ ውስጥ አስገብተውን የማውራቱ ተገቢ አይደለም። በጣም ነው የማከብርሽን እያመለክሽ ይህንን በማድረግሽ መጨረሻ ምትለግሽ ካለ በይና በጣም ገኝ ነገር ሁሉ እንጠይቃችኋለሁ ማለት ታስፈልጉኛላችሁ። ሁሉም ሰው ያስፈልገኛል ከአምላክ ቀጥሎ ማለት ከአላህ ቀጥሎ ገባሻ። ብዙ ነገሮች አሉ ሻሃዳም ያስፈልጋሉ። አዎ
አንፃር እናነሳለን ብዬ ነበር። አንደኛው ዲሲሽን ነው፣ ዲሲሽን ሜኪንግ፣ ራሽናል ማይንድ መጠቀም፣ ዲሲሽን ሜክ ማድረግ። እኔ ጥሩ ይሆናል ይፍቀዱልኝ እንጂ መጀመሪያ ኡስታዝ መጀመሪያ እዚህ ቁጭ ብሎ እኔ አላደርገው ከተፈቀደልኝ ብቻ ነው። ሻሃዳ ስታዝጂ ባይዘው ሻሃዳ ሲጂ ያልኩበት ዓላማና ሂሳብ ምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላሙ ወበረካቱ። እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? ማሻአላህ ተባረከላህ። ቤተሰቦቻችን ሰላም ናቸው ወይ? ማሻአላህ ተባረከላህ። ሐቂቀተን እየተከታተልኩ ነኝ ከጧት ጀምሬ እስካሁን ድረስ ማሻአላህ ደስ የሚል ውይይት ነው ያለው። ጀዛኩሙላህ ኸይረን። እንግዲህ ያው እህታችን አዲስ ወደኔ ያመጣችው ነው። አንቺ ነሽ ማስደረግ የምትችው። ኦሬዲ ይሄንን የሻሃዳ አደራረግ አውቀሽዋል፣ ምኒንጎ አውቀሽዋል። እህታችን ራሷ ችለዋለች፣ ተናግረዋለች። አረብኛው ነው እንጂ የቀረው በአማርኛ ገልጸዋለች። እኛ በአረብኛ ካስነበብን በኋላ ተመልሰን በአማርኛ ምን ደግሞ አውቀውት እንዲተቀብለውት መሆናቸውን ለማረጋገጥ ተብሎ ነው እንጂ በአረብኛ ከተደረገ አንዴ በቂ ነው። ስለዚህ አንቺ ኦሬዲ አውቀሽዋል። ዋናው ተዋናይ አንቺ ነሽና ያለሽው እዚህ እኔም አፉ ብዬሻለሁ። ወንድሞች እዚህ ያሉ ሁሉም ማሻአላህ ተባረከላህ አላህ ይጅዚኩም ኸይር። እኔ በጣም የምወዳችሁ ወንድሞች ናችሁ። ሌላ ፕሮግራሜን ከጨረስኩኝ በኋላ መጥቼ እናንተ ጋር እግራችሁ ስር ሁኜ ነው የማዳምጠው እስከ መጨረሻ። ስለዚህ ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ያው እንደምታውቁት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ ሊያህዲየላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑምሪ ነዓም ይላሉ። በአንተ ሰበብ እንደምንም ተብሎ አንድ ሰው ወደ ትክክለኛው መንገድ የተመራ ከሆነ ቀያይ ግመሎችን ለአላህ ብለህ ከምትሰጣቸው ሰደቃ ይሄ የበለጠ ነው ይላሉ። በል ከዛም አልፎ ቁርአን ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ፣ በእናንተ ሰበብ አንድ ሰው እውነተኛ የሆነውን እምነት የተቀበለ ከሆነ የዓለም ህዝብ እንዳዳናችሁ ነው አጅሩ አላህ ሱብሓነሁ ወተዓላ ዘንድ የምታገኙት። እህታችን አሁን ማሻአላህ ብዙ አስተምራችኋታል፣ ብዙ አስረድታችኋታል። እኔ ብዙ ጊዜ እከታተላለሁ እዚህ ሐቂቀተን ሌላ ቦታ ከምቀመጥ እዚህ ተቀምጬ ብዙ የምማራቸው ነገራቶች አሉና በጣም ደስ የሚል ነው። በጣም ብዙ አስተማሪዎች አላችሁ። ፉላን ብዬ መጥቀስ አልችልም። ምናልባት አንድ ሁለት አንስቼ አንዱን ካስቀረሁት ትንሽ የሆነ ስሜት ስለሚሰማኝ ሁላችሁንም በአጠቃላይ እዚህ ያላችሁ ባረከላሁ ፊኩም፣ አድማጮችም አስተማሪዎችም ወደ ስራው ባረከላሁ ፊክ። አዲስ ቀደም ባይዘዌ በቃ በውስጥ አወሩ ነው ያልኩት። ኦልሞስት ሻሃዳውን ብለዋለች እና የዑለማዎች ሁክም ደግሞ አንድ ሰው በአላህና በመልእክተኛው አምናለሁ ካለ በቃ ጀስት ብሎታል ማለት ነው። ግን ያንን ኦፊሻሊ አጽድቂላትና እንትን በያት። I'm just getting nervous እና በጣም ደስ ብሎኛል። ኦኬ እህታችን የመጀመሪያ ስምሽ ማን ነበረ? ኦኬ አለሽ? አለው። ኦኬ እኔን ተከታተይኝና መጀመሪያ በአረብኛ እንላለን፣ ከዛ በኋላ በአማርኛ እንላለን። ኦኬ አሽሃዱ አለሽ? አለሽ? ትንሽ ጠብቂያት፣ ኔትወርኩ ሊሆን ይችላል። ኦኬ እሺ። ስትመለሽ ተመልሻለሁ በይ ካለሽ ይስራ አይደል? ዋይፋይ ተቋርጦ ነበረ። ኦኬ አንተ መልሰሻል? አለው። እሺ አብረን እንላለን። አዎ ተመልሻለሁ። አለው። አሽሃዱ አሽሃዱ
አነ አና ላኢላህ ላኢላህ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አና ሙሐመደን አብዱልሁ አብዱልሁ ወረሱልሁ። ወረሱሉሁ። በአማርኛ ደግሞ እንላለን አላሁ አክበር አላሁ አክበር አላሁ አክበር። ከአላህ በስተቀር ከአላህ በስተቀር በእውነት የሚመለክ አምላክ በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። አለመኖሩን እመሰክራለሁ። ነቢዩ መሐመድም ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር። ናው አንቺ ሙስሊም ነሽ። አመሰግነው ሁላችሁም። ኢንሻአላህ አዲስዬ አንድ 2 ደቂቃ 3 ደቂቃ ብትሰጪኝ ትንሽ በዚህ ዙሪያ ላይ ለማብራራት ያህል ፈቅደሽልኛል? ኦኬ እንወጣለን፣ ግን በልባችሁ አዳምጡ። መስማት ሳይሆን ማዳመጡ ነው የሚፈለገው። አንደኛው ሞራል ከፍታ ሊኖረን ይገባል። እያንዳንዱ ግለሰብ እዚህ ጋር በ159 ሰዎች እያንዳንዳችን የራሳችን ሞራላዊ የሆነ ከፍታ ያስፈልገናል። የህሊና ልዕልና ትልቅ ደረጃ ጣሪያ መንከት ያስፈልገዋል። አንደኛው ብናነሳው ፖይንት ይሄን ነው። ሁለተኛው የውሳኔ ሰው መሆን መቻል አለብን። የውሳኔ ሰው መሆን መቻል አለብን ማለት ምንድነው? የሰው ልጅ ሁሌ በመንገዱ ላይ መንታ መንገዶች ያጋጥሙታል። መንታ መንገድ ማለት ምን ማለት ነው? ወይ በግራ በኩል ወይ በቀኝ በኩል ይሄድ ዲሳይድ አድርግና ወይ በግራ ወይ በቀኝ በኩል ሄድ። በአንደኛው መንገድ ግን ከሄድክ የሆነ ችግር ያጋጥማል የሚል ዲሲሽን በህይወት የሆነ ሰዓት ላይ ያጋጥማል። ስራዬን ልስራ ተቀጥሬ ወይስ ከዛ ወጥቼ ሌላ ስራ በስራ ይቻለኛል? ዲሳይድ ታደርጋለህ። የሆነ ነገር አለ፣ ያንን ላድርግ ወይስ ጥዬው መጥቼ ሌላ ነገር ልስራ? ዲሳይድ ታደርጋለህ። ሰው ዲሲሽን አለ ማለት ነው። ስለዚህ ሁለተኛው ዲሲሽን ነው። ሶስተኛው የሰው ልጅ ስንጠይቅ ለማንኛውንም ነገር አእምሯችንን ዘግተን መጠየቅ የለብንም። አእምሯችንን ፍሪ አድርገን መጠየቅ አለብን። አእምሯችንን ክፍት አድርገን ሁሉም ሰው አእምሮን ክፍት አድርጎ መጠየቅ መቻል አለበት። እነዚህ 3 ፖይንቶች በወፍ በረር አላህ በፈቀደው ያክል የምንማማርባቸው ይሆናል። ሐዲሳዊ ይዘት ባለው ኢስላማዊ ይዘት ባለው ነገር ግን አእምሯችንን ሪች በምናደርግበት ወይ ነው የምንማማረው አላህ ካለ ማለት ነው። እሺ ድምጼ የተሰማን አይደለ? ምናልባት ኔትወርክ ይዞኝ ከሆነ እሺ። ኢማም አሕመድ በዘገቡት ሐዲስ ላይ እሺ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የሆነ ጊዜ ወደ መዲና ሲሄዱ መዲና ላይ አንድ ሰው እንትን ይላቸዋል፣ አንድ ሰው ይቀበላቸዋል። መዲና ሀገር ማለት ነው፣ ገጠር አካባቢ ሆነው ለዛ ሰውዬ ማንነታቸውን አላሳወቁትም። ሄደው ብቻ ተስተናግደው ይወጣሉ ነብዩ ሰለላሁ ዐለይሂ ወሰለም። እና መዲና ሀገር ወደኛ ከተማ ስትመጣ እኛን አገኘን ይሉታል። መዲና ስትመጣ አገኘኝ ፈልገኝና እኔን አገኘኝ፣ ከዚህ የፈለግከውን ነገር እንትን እልልሃለሁ ይሉታል። ነብዩ ሰለላሁ ዐለይሂ ወሰለም አሳካልሃለሁ ነገር ይሉታል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይህ ሰው ያገኛቸዋል። ይመጣና የሆነ ሰዓት ላይ ይመጣና አንተ ያለ መልክተኛ ማንነታቸውን ቦታቸውን ምናምን አወቀና የምጠይቀው ጥያቄ አለ፣ እሱ ነገር ያሟሉልኝ አለ። እሺ ጠይቃሉት። የመጀመሪያ የምጠይቀው ጥያቄ የሆነ የቸገረኝ ነገር አለ፣ ሰው ለዛ የሚረዳኝ ረዳት ነገር ያስፈልገኛል፣ ሰው ያስፈልገኛል አለ። እሺ ችግር የለውም ረዳት ስጡት፣ ተሰጠው። በጎቼን ምናምን የሚጠብቅ አንድ ውሻ ያስፈልገኛል፣ ያ ነገር ቢሰጠኛል። እሺ ችግር የለውም ስጡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፍየሎቼን ምናምን የሚጠብቅ ተሰጠው። ከዛ በዚህ አጋጣሚ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ለሰሃቦች ትልቅን መልእክት ነገሯቸው። መልእክቱ እዚህ ጋር ነው የሚጀምረው። ትልቅን መልእክት ሁላችንም የምንማርበት።
ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ስትጠይቁ የምትጠይቁት ነገር የሞራል ልዕልናችሁን የሞራል ከፍታችሁን የሚያሳይ ጥያቄ ይሆናል። አንድ አካል ነብይ ፊት ለፊት ደርሶ ተራ ስለሆነ ስለ ፍየልና የሚረዳኝ ረዳት እንዴት ይጠይቃል? ይሄ ሞራል ነው እኮ። አይምሮ ሴት የተደረገበት ሾርት ማይንድድ የሆነ ሰው፣ ሊሚትድ የሆነ ሰው የሆነ ጥቅምን የሆነ ጎል ለማሟላት የሚሰራ ሰው ማይንዱ እንደዚህ ነው። ነገር ግን ከበኒ እስራኤል የነበረች አንድ ሴትን ታሪክ አነሱና ያቺ ሴት ሙሳ አለይሂ ሰላም ጋር ተገናኝታ ሙሳን የጠየቀችው ነገር ታሪኩ በጣም ረጅም ስለሆነ ማሳጥረው ሙሳን የጠየቀችውን ነገር ሲናገሩ በቃ ጀነት እንድገባ ብቻ ነው የምፈልገው ያንን ዱዓ አድርግልኝ አለች። ይሄ ሞራሏን ከፍታ የሞራሏን ጥልቀትነት ነው የሚያሳየው። እኛ በሞራል ደረጃ የት ነው ያለነው? ስንጠይቅ የምንጠይቃቸው ነገራቶች ምንድን ናቸው? ስንሰራ የምንሰራው ለምንድን ነው? እንንቀሳቀሳለን፣ ጥሩ። የምንንቀሳቀሰው ግን ለምንድን ነው? ሞራሊ የምንሰራው ነገር ልክ እንደ ፍየሉ ጠባቂ እንደጠየቀው ሰው ነው ወይስ ደግሞ ጀነትን አስገባኝ በቃ ጀነት እንድገባ ነው ፈልገው ያንን ዱዓ አድርግልኝ እንዳለችው ሰው ሌቱ ነው እየሰራን ያለን። ሁላችሁም ህይወታችሁ ላይ የሚኖሩት ከዚህ በላይ ረጃጅም ነገራቶች ቢኖሩትም ይሄን ግን እዚህ ጋር እንዘጋዋለን። የመጀመሪያው የሞራል ከፍታ ይባላል። አላህ Subhanahu Wa Ta'ala የሞራል ከፍታን በአንድ የቁርአን አንቀጽ ላይ ዘጋው። ያስተዋለ ሰው ያስተውላል። ሱረቱል አሕዛብ አንቀጽ 23 ላይ من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ከመመናኖች መካከል ለአላህ የገቡትን ቃል የፈጸሙ ሰዎች አሉ አለ። فمنهم من قضى نحبه ከነሱ መካከል የተሳለውን ስለት ያሟላ አካል አለ። ومنهم من ينتظر ከነሱ መካከልም የሚጠባበቅ አለ። وما بدلوا تبديلا ነገር ግን ምንም ነገር አልለወጡም። በቃ የነበራቸው ሐሳብ ላይ በዛው ረክቷል። ለአላህ ማድረግ ያለባቸውን ነገር ያደረጉ ነፍሶቻቸውን ህይወታቸውን በጦርነት በተለያየ ምክንያት የሰው ሰዎች አሉ። ኢማም ሻፊዒ በአንድ ቃል ዘጉትና ምን አሉ መሰላችሁ? በርካታ ሰዎች በስጋቸው ከሞቱ በኋላ በስራቸው ሕያው ሆነው ይኖራሉ አሉ። በደንብ አስተውሉ። በርካታ ሰዎች በስጋቸው ከሞቱ በኋላ በስራቸው ሕያው ሆነው ይኖራሉ። ሌሎች ደግሞ በስጋቸው እየኖሩ በድርጊታቸው የሞቱ ናቸው አለ። ስለዚህ የሰው ልጅ ከሁለቱ መካከል ነው። በስጋ ሞተው በድርጊታቸው ሕያው ከሚሆኑ ሰዎች ነን ወይስ ደግሞ በስጋቸው ኖረው በድርጊታቸው ከሞቱ ሰዎች ነን በህይወት እያሉ? ይሄንን መመርመር ያስፈልገናል። የመጀመሪያው ፖይንቴን እዚህ ጋር ልዝጋው። አንድ ፖይንት ልጨምርላችሁ ነው እዘጋዋለሽ። ዊሊያም ሼክስፒር ዘናውን የሆነ ይሄ ንግግሮችን በማድረግ የሚታወቅ ሜዲቫል ፔሪድ አካባቢ ያለ ሰው ነው። ምን አለ መሰላችሁ? ገንዘብ ካጣህ አለ ምንም ነገር አላጣህም አለ። ጊዜ ካጣህ አንዳች ነገር አጣሃል አለ ሲናገር ነው። ተስፋና መንፈሳዊ ጥንካሬ ግን ካጣህ ሁሉን ነገር አጣሃል። ይሄ ነው የሰለ ማስተምሮ ነው። ገንዘብ ካጣህ ምንም አጣሃል አይባልም፣ ችግር የለም። ጊዜህን ካጣህ የሆነ ነገር አጣሃል። ተስፋንና መንፈሳዊን ይሄ ስፒሪቹዋል ላይፍን ከአምላክ ጋር ያለህን ህይወት ግን ካጣህ ያኔ ሁሉን ነገር አጣሃል ማለት ነው። ሞራላዊ ልዕልና ወይ ነው ሞራላዊ ከፍታ የምንለው ይሄንን ነው። ያዙትና እናንተ ዲሳይድ ታደርጉበታላችሁ። ሁለተኛው አላህ Subhanahu Wa Ta'ala ሱረቱ አሊ ኢምራን አንቀጽ 159 ላይ فإذا عزمت فتوكل على الله አላቸው። የውሳኔ ሰው ሁን። አንድ ነገር ሐሳብ ካነሳ እዛ ሐሳብ ላይ ዲሳይድ ማድረግ የቻልክ ሰው ሁናል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጦርነት ገጠማቸው። ጦርነቱ እነሱ ረጋ ብለው ተዝናንተው እየኖሩ ባለበት ከተማውን ሊወር መጣ። ከባድ ኃይል ነው።
ወዛገቲል አብሳር ወበለገቲል ቁሉቡል ሐናጅር ወተظኑነ ቢላሂ ተظኑና ልቦች በደነገጡ ጊዜ ሁሉም ልባቸው ጠበባቸው። ከውስጥም ከውጭም ነው ጥቃት የሚፈጸመው። አደገኛ ነው፣ አስቸጋሪ ነው። ሶ በዛ ሂደት ላይ ዋህይ አልመጣም። ስትራቴጂካል ሙቭመንት ምን ማድረግ አለባቸው? ወጥተው ዲፌንስ ማድረግ አለባቸው ወይስ ውስጥ ገብተው በምሽጉ ምን ያህል ጊዜ ታስረው መቆየት ይችላሉ የሚለው ነገር ዲሳይድ ማድረግ መቻል አለባቸው። ዲሲዥን ሜኪንግ ኢዝ ዘ ፈርስት ስቴፕ። ማንኛውም ነገር ላይ ዲሳይድ ማድረግ መቻል አለብን። ለምሳሌ አንድ ሰው ሻሃዳ መያዝ አለብኝ ወይስ የለብኝም? ሂ ሃቭ ቱ ዲሳይድ ማድረግ አለበት። ከዛስ ዲሳይድ ስናደርግ ኮንሲኩዌንሱን እንቀበላለን፣ የሚከሰተውን ነገር። ለምሳሌ ውሃ በመጠጣትና ባለመጠጣት ውስጥ ያለው ዲሲሽን የኛ ነው። ውሃ ከጠጣህ ኮንሲኩዌንሱን ትቀበለዋለህ። ምን ሊሆን ይችላል ኮንሲኩዌንሱ? ለምሳሌ ፊትን ሊጠራ ይችላል። ታስ ኮንሲኩዌንስ በቃ ትፈልገዋለህ ማለት ነው። ውሃ ከጠጣሽ እንትን ትሄዳለህ ማለት ነው። በሌላ ሚስ ታስ ኮንሲኩዌንስ የሚያስከትለው ነገር ነው። ካልጠጣስ ለተለያዩ በሽታዎች እንትን ያንን ትሸከመዋለህ ዲሳይድ ካደረግ ማለት። ነቢያችን ሰለላሁ ዐለይሂ ወሰለም በዛ ሰዓት አማከሩ፣ ህዝቦችን አወሯቸው። አንድ ፖይንት ላይ ተስማሙ። ምን ሚል ፖይንት ላይ ተስማሙ? በቃ እኛ ይሄ እንደዚህ የምናደርግ ከሆነ ነቢያችን ይሄ ትዕዛዝ ካሌለው የተሻለ የሚሆነው ዲሲሽን ቆፍረን እዚሁ ብንጠብቅ ይሻላል የሚል ሀሳብ ተነሳ ማለት ነው። ሶ ያንን ነገር ዲሳይድ አድርገው የመጣውን ነገር ግን ፈጽመውት የመጣው ኮንሲኩዌንስ ደግሞ ጥሩ ኮንሲኩዌንስ ሆኖ አልፏል ማለት ነው። እሺ ኢማም አንድ ኢማም ሳይሆኑ ኮሎኔል ነገር አለው፣ መሪ ናቸው። መሐመድ ዑመር ተብለው ይጠራሉና ያስቀመጡትን አንድ ነገር ልጋብዛችሁና እናልፈዋል። ምን አይደለም መስራችሁ በአቋምህ መጽናት ከቻልክ በመጨረሻ ላይ አሸናፊ የምትሆነው አንተ ነህ ይላል። በአቋሙ አንድ ሰው መጽናት ከቻለ በመጨረሻ አሸናፊ የሚሆነው at the final of the journey አሸናፊ የሚሆነው እሱ። መስለም ፍላጎት ሊኖር ይችላል። አንድ ሰው ፍላጎት ስላለው አንድ ነገር ይሳካል ማለት አይደለም። ሳይኮሎጂካሊ የሰው ልጅ ሁለት አይነት ኮንፍሊክቶች ያጋጥሙታል። ኮንፍሊክት ኦፍ ኢንተረስት የሚባል ነገር አለ። ሰው ልጅ የሚፈልገው ነገርና የሚያጋጥመው ነገር ጋር ያለ ግጭት። ለምሳሌ ሴቶች ሂጃብ ከማድረግና ካለማድረግ ውስጥ አለማድረጉ ላይ ደስታ አላቸው። መጀመሪያ ማለት ነው ሐሳቡን ስናነሳው መጀመሪያ ላይ ያ ደስታ አላቸው። ዝም ብላ ተሸፍነሽ ሂጂ ምናምን ከምትላት ሰውነቷን እያሳየች የሚሄድ ደስታ አላት። ሰው በዚህ ኑሮ ውስጥ ያለች አንዲት ሴት ሻሃዳ ያዢና ላኢላሃ ኢለላህ በይና ተሸፋፍነሽ ኑሪ ስትላት ዋት አእምሮ ላይ አይቀበልም። መጀመሪያ ኮንፍሊክት ይፈጠራል፣ ግጭት ይፈጠራል። ያንን ግጭት እንዴት ሶልቭ እናደርገዋለን የሚለውን እስልምና አስተምሮናል። ሁለተኛው ሶሻል ካፒታል ይባላል። ሶሻል ካፒታል የሚባለው ምንድነው? በክርስትና አስተምሮ ያደገ ሰው ክርስቲያናዊ ካፒታል ይዞ ይመጣል። ክርስቲያናዊ ሀብት ይዞ ይመጣል። የብር ሀብት አይደለም። የሚያውቃቸው ሰዎች ክርስቲያን ናቸው። አብሯቸው የሚማማራቸው ሰዎች ክርስቲያን ናቸው። ቢዝነስ አብሯቸው የሚሰራው ሰዎች ክርስቲያን ናቸው። ጋሊበን በአብዛኛው የሶሻል ካፒታልም ችግር ያጋጥማል። ስለዚህ እነዚህ እንትኖች ማስተካከል ውስጥ ነው ያለው። አሊ ብን ጣሊብ ጀግንነት ማለት ይላል በአንድ ነገር ላይ እስከ መጨረሻ ድረስ መታገል ነው እንጂ ሌላ ነገር አይደለም ብሎ ያስቀምጠዋል ማለት ነው። እነዚህን ሁለት ፖይንቶች ካየን በሶስተኛ ደረጃ ደግሞ የምናገኘው አእምሮን ዘግተህ አትቀበል። አላህ ሱረቱል ሙልክ ላይ ቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ ضላሊን ሰዒር ማ ኩና ሚን አስሓቢ ሰዒር ስላሉ ሰዎች ይነግረናል። ኢንሻአላህ ያንን ደግሞ አይ ቲንክ ሰዓቱ በጣም ሄዷልና ሌላ ጊዜ እንመለከተዋለን። ጀስት ግን አሁንም አእምሯችሁን አሰሩ። የሰው ልጅ አእምሮ መስራት የማይችለው ምንም ነገር የለም። ባይዘው የኔም የናንተም ሐሳብ መስራት የማይችለው
ምንም ነገር የለምና ያንን ለመስራት ግን ፈንክሽን ማድረግ አለብን፣ ማሰራት መቻል አለብን፣ ሪፍሌክስ ማድረግ አለብን። እንደዛ እናደርጋለን ኢንሻአላህ። ይበቃናል መሰለኝ። በጣም ነው የሚጥመው፣ በጣም ነው የሚጥመው። ዋው